ለአራት ዋንጫ ይኸውላችሁ ለአራት ዋንጫ ነው ዘንድሮ የምንጫወተው። አራቱንም ዋንጫ አዘጋጁና ጠብቁን። አራቱንም አናዳምጣችሁም። እንክት ነው የምናረገው። እንክት ማለት ነው። ኡፍ እንዴት እርክት እንዳልኩኝ ማንዬ። በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል። ራሱ አይገልጸውም። ማን እንችላለን። ይኸውላችሁ ዘንድሮ ማለት ነው ማንንም ነው የማናዳምጠው። ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ። ሁሉም ዋንጫ አይተን በፍጹም አንመለስም። እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው። ይሄን ዋንጫ አንድ ብለህ ቁጠር። ቀጣይ 3 ይቀሩናል። ይሄንን እንደወሰድኩት ቁጠረው። እናት የወለደችው ይሄን ዋንጫ ከኔ ላይ ወስድ። እናት የወለደችው ማለት ነው ማንዬ። እንችላለን። ካሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል። ቆንጆ ኢቨንት ነው ያሳለፍነው። በጣም ወዳችኋለሁ፣ አከብራችኋለሁ። እሺ እንችላለን። ካሞን to the Arsenal one King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ አነፋለሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ ማን መድኃኒዓለምን ያርሰናል ደጋፊ ምናምን ይላል። ገባህ አይደለ? እንዲህ ነው ማሰቃየው። እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለነው። እኛ ስለምንፈልገው አይደለም እንበለው፣ ማንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባና አውጣው ይላል። ይላል። ረካ ያበደ ኢቨንት አንድ አልተቋረጠብን፣ አንድ ዘፈን ድምጽ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው። ስራሽን ተወጪ፣ እንገናኛለን። ያዘገነስ ተሸንፈናል። ምንም አይነት ምክንያት ልሰጣችሁ አይደለም። ነገራችኋለሁ። ይሄ ሰውዬ ልካሽዛለሁ አሁን መጥቶ መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይላል። ችግር የለውም፣ ጠጣው። መቼ ነው አርሰናል የምታሸንፈው? መቼ? አንድ ቀን በል። ተስፋ አለ እኮ ቸልሲ ጋር እኮ ምንም አይደለም። ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድነው ነው ፈልገው? መቼም ልበልህ፣ ተስፋ አለ። አንድ ቀን ታሸንፋለህ። ይመቻችሁ። መልካም አይደል? በዚህ ዓመት ጅማሬው የደስ አለው፣ መጨረሻውም ያምራል ፈጣሪ ካለው። ቺላዬ ወንድሜ ብዙም አትዘን፣ ይልቅ የሲቲውን ከልብ አግዘን። ባይሆን እንጠራሃለን ሰርግ ደግሰን። ከማሸነፋችን በላይ ማለት ነው ምን ደስ እንዳለኝ ታውቃላችሁ? የሀቨርት ጎል እንዴት ደስ እንዳለኝ በቃ ወይ ኦፍሳይድም እንዳልሆነ ምናምን በደንብ አጣርቼ ማለት እንዴት ደስ እንዳለኝ በቃ ከድሉ በላይ የሚያስደስተን የሀቨርት ማግባት ነው። የመጀመሪያው ክለቡ ላይ ነው፣ በሚያስፈልገን ሰዓት ነው። የመጨረሻ ደቂቃን ብትሆኑ በጣም ደስ የሚል ምሽት ነበረ፣ በጣም ማለት ነው። እንግዲህ ሀብለን የምንጀምርበት ዋንጫችን ይሄ ይመስላልና ኒውካስትል ቀጣይ ስራህን እንደምትወጣ ተስፋለን። ካልሆነም ግን ችግር የለውም ፈላዋኛ እናንስምና ስጥስጥ ታርገና ባራታለን። ግን ገነርስ እንኳን ደስ አላችሁ። በስተመጨረሻ ወደ ፋይናል ቀርበናል ማለት ነው። የመጀመሪያዋን ጽዋ የምንጠጣባትን ካፓችንን ልንወስድ ማለት ነው። የዚህ ዋንጫ ታሪክ በደንብ ታውቃላችሁ። ከበላ ምን ያክል እንደቆየንና ብቻ ያሳካው ገነርስ እንኳን ደስ አላችሁ። እሺ የዛሬውን ጨዋታ ማለት ነው እኔ ምን ብዬ እንደምገልጸው አላውቅም፣ ግን አንድ ማለት እንፈልገው ነገር አርሰናሎች እንኳን ደስ አላችሁ። በቃ ግን አትበሉት። በእርግጠኝነት ምነግራችሁ ነገር ሌላው ቲም አይቻል አንድ ጨዋታ ግን እንደማትችሉ ያሳያል። በቃ እኛ ፈርስት የመጀመሪያው ዙር ላይ ነው ያጠፋነው ይበለን። በቃ ምንም ማለት አልችልም። ለማንኛውም ግን ከኛ ጋር መታችሁ የቃወጣችሁትም እንዲሁም ደግሞ የአርሰናል ደጋፊ ፊታችን ላይ ብትጨፍሩም እንኳን ደስ አላችሁ። እንዲሁም ደግሞ ስለመጣችሁም ከልብ አመሰግናለሁ። አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናርገ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገናል ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። ኢባላይዲ አለ ምንም ማድረግ አይቻልም። እንግዲህ ይቻለው በቃ ይሄ እንግዲህ በቃ ይያለው ጎሮሮ በቃ በዚህ
ይገርም ማለት ነው እንግዲህ በቃ አንተም ሻምፒዮንስ ላይ ወጥተህ ፈላው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ እባካችሁ ይወጥሩልኝ እያስበላችሁ ነው እባካችሁ ይቻላል ስለሚቻል የኔ ቡድን ይሄ ነው የኔ ቡድን ማለት ነው ይሄ ነው ቼልሲ ደግሞ ማለት ውሻዬ ናችሁ ቼልሲ ማለት ለአርሰናል ውሻው ቡችላው ነው እንችላለን ምን አይነት ቡድን ያለን በእናተ ሂንካፔ ምን አይነት ተጫዋች ነው ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ ቁልፍ ዋሌትና ኤስቴቫኦ ጉስቶ ዴላፕ እነሱን ነው የሚያወጣው እንችላለን ሀቨርት ምንድነው የሰራው አውጣው ወያላ እንችላለን እንደን ምንጊዜም ቀይናት ጋብርኤልና ሳሊባ እንዴት ነው የምትችሉት ምን አይነት ተከላካይ ነው ያለን ቁፍጥን ያላችሁ የወንድ ቡድን ያለን የወንድ ወጠጤ ሞላው ቡድን ፈንዳ ተላለ በባዶ ሜዳ አርሰናል ይሄ ወንድ ማለት አርሰናል እንችላለን ጀማው እንችላለን እየሞከርን ነው 4 ዋንጫ ለመብላት ጎረቤትስ ብትሆን አናውቅም መራራት ቼላዬ ለጥፈን አደረግናት ራት እኔ ማለት ነው ከማሸነፋችን በላይ ምን ሲሆን እንደሚያስደስተኝ ታውቃላችሁ ከረፍት በኋላ መጨረሻ ላይ አልቀስ ምናምን ጎል ማግባት ያለው ስሜት ማለት ነው ያለው ስሜት ካይ ይችላል ሲጀመር ካይ ኪንግ ሀቨርት የኔ አባት ማጂክ በቃ ኖርስ በዚህ ሌሊት በቃ ልብስ ላጥብ ነው ተነስቼ መሰለኝ ይመቸን ምንም አይደለም ይመቸን ቋጣሪ ተኛው ነው አርሰናል አሸንፏል የምሬ ነው ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ የመጀመሪያው አርሰናል እምቃወም ሰው ነኝ ምንድነው መንሰራው ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት ግን ኪንግ ካይገባና ህይወታቸውን አበላቸው በቃ ምን ታመጣል ለንደይ ብሉ ጠጡ ነው አዛይት ኦ ማይ ጋድ ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ ምንም አታመጡም በቃ ይኸውልህ ከሀቨርዝ ይገባል ያገባባል በጣም ነው ህይወታችሁን ዴክላን ራይስ ምን አይነት ፓስ ነው ያደረክለት ማርቲኔሊ ዛሬ እናቴም ምን አይነት ኢነርጂ ነው ያለው ተጀምሮ እስኪያልቅ አይደክመው ሂንካፔ ትችላል ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ ዋቴቨር ዘዌዘር ያራዳ ልጆች በየትኛው መንገድ የሚኬል አርቴታ ሰራዊት ማለት ነው የትንፍጭ ዋንጫውን አምጪው ነው ጨዋታው ማለት ነው ምንም አይነት ቀልድ አያውቅም ዘንድሮ አንተ ተመቸ አልተመቸ ደስ የሚል ጨዋታ አላየ ነጥብና ነጥቡን ነው አስጠብቆ ለሚወጣው ማለት ነው ይዤ መውጣት ሚኬል አርቴታ ወደ ዌምብሌይ ሲሄድ እዚህ ጋር ደግሞ ቼልሲዎች ያራዳ ልጅ ወደ ብሪጅ ሆኗል እንቅስቃሴያቸው ማለት ነው ምንም ነገር የምሰማው ነገር የለም ከሀቨርት ያራዳ ልጅ ማለት ነው አሁን የለንደኑ ክለብ ላይ ነው ያለው አይነት ፖለቲካ ነው በፖለቲካ አብዷል ተጫዋቾቹ እየተመለከትን የምንገኘው ማለት ነው ምንም አይነት ነገር ውስጥ ይግባ አርሰናል ግን ውጤቱን ይዞ እየወጣ ነው የሚገኘው ማለት ነው ነገ ኒውካስትልና የማንቸስተር ሲቲ አሸናፊ ከአርሰናል ጋር የሚፋጠጥ ይሆናል ማለት ነው ሐሳብ አስተያየታችሁ እናንተ ነው በደንብ ሼር ኮፒ ሊንክ እየተደረገ ኖርዝ ለንደን አልተቻለም ፈርዶብሽ በቃ ከኔ ጋር ለትልጭ ነው ፋይናል ደርሰሽ ለትልጭ ነው እማባርሽ ማለት ነው ገብቶሻል እንኳንም ከኔ ጋር ደረሰሽ አሳይሻለሁ ልክ የማን ክብር ከፍ እንዳለና የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወት እግዚአብሔር ጋርናቾ ማለት ነው በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ በቃ ከዩናይትድ ወጣ ያው ቼልሲም ገባየው ሀቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው በቃ ግን ኢንዞ ሞክራል ኢንዞ ነው በቃ አንድ ሲሞካክር የነበር ግን እሱም ኦፍ ታርጌት ነው የሚሆንበት እኔ ለጥፍ የምጥልሽ ካንቺ አፍንጫ ላይ እኔ ዋንጫው መበላው ገብቶሻል አይደል ከአርሰናል አፍንጫ ላይ ሞስቶኒ ነኝ ዛሬም በደርሶ መልስ ተሰጥቷታል ቼላው በልቋጣሪ ተኛ የአርሰናል ነው ዋንጫው በልልኝ አልተኛም ወይ አሁንም አልተኛም ወይ መድረ አንዳንድ የማይቀየሩ ነገሮች አሉ በቃ የማይቀየሩ ነገሮች አርሰናል እንኳን ደስ አላችሁ ለፋይናል ስለደረሳችሁ የማይቀየሩ ነገሮች አሉ በቃ አንዳንድ ነገሮች አይቀየሩ ጭራሽ ታሸንፋለህ ትጥላችኋለህ ብለህ ብንጠብቅ ጭራሽ አንድ ባዶ
1-0 ተሸንፈህ ትመጣለህ። 1-0 እኔ እንደው ቼልሲ የተባለ ቆማጣ የሆነ ክለብ ቆማጣ እንደሆነ የተቃጠልኩ አረርኩ ተቃጠልኩ። እኔ ቼልሲ የተባለ ጭራሽ ታሸንፋለህ ብዬ ብጠብቅ 1-0 ተሸንፈህ ትመጣለህ። አንተም ብሎ ሀንገኛ ድሮም ለቆማጣ አንድ ጣቱ ብርቁ ናት። እኔ ምን አቃጥለኝ አሪፌ ብተኛስ ካምፓክ አድርጎ ያልፋል ብዬ እኔ ቼልሲን መጠበቅ ይኩ አለፈውን አርሰናል አለፈው ዋንጫ። አይ ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መች ነው የምትሆኑ? መች ነው የምከልሉን ከነዚህ ወያሎች? በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ ጀማው ኮንግራ የአርሴ ፋሚሊ ኮንግራ። በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጠር እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀመው። የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገውን ጨዋታ ተጫውቷል። አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ፣ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ። ይሄ ቡድን ማለፍ አልነበረበትም፣ በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒየንስ ሊግ እና ኤፍኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ ይፈልግሻል በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራቦ ካፕ ተበላ፣ አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስቦ ነው ይገባ? ምን አስቦ 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገር ከኒውካስትል ተቋጥሪያለሽ። አንቺም 1 ጎል ይዘሽ አልፈሻል። ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገር ኒውካስትል ላይ እዛው 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። እኔ ጌሙ ላይ እንደተሸነፍን የገባኝ ይኸውላችሁ መነጽሩን አውልቆታል። መነጽሩን ካወለቀው ይሄ ሰውዬ በእጁ ወረቀት ከሌለ ምንም የሚቀያየረው ነገር የለም። ይሄ ማለት ደግሞ የሆነ ያልተመቸው ነገር አለ። ሜዳው ላይ እያየው ነው ያለው ነገር ምንም ደስ ያላለው ነገር አለ። አንደኛ የአርሰናል ደጋፊዎች እግዚአብሔር እንዴት እንደሚያስጠሉ ከምር ኳስ ወደ ሜዳ ይወረውራሉ። ምን ማለት ነው? ዳኛው ምንም ጨዋታውን መምራት አልቻለም። በጣም የሚያስጠላ ዳኛ ነበር። ኳስ በሜዳ ለምንድን ነው እንደዚህ ያክል የምትፈሩን? አልገባኝም እኮ እያሸነፋችሁ ነው አይደል? ለምን ትፈሩናላችሁ ታዲያ? አልገባኝም። ገብቷል። ሲቀጥል አሁን አሸነፍን ብላችሁ እንዳትወሩ። ምክንያቱም ያው እግር ኳስ የሚያውቅ ሰው አሁን የማወራው ይኸውላችሁ የአርሰናል ደጋፊዎች ውስጥ ከ100 ሰው 1 ወይ 2 ሰው ነው እግር ኳስ የሚያውቅ ያለው። ሲጀምርም እሱን እናውቃለን፣ እንደ ሀገር ነው ችግራችሁ። ግን እሱም ቢሆን የሆነ ለ2 ሰው ነው የማወራው፣ አሁን ለ100 ሰው አይደለም። ያውቁታል። ምክንያቱም አሸነፍን ብለው እንደማያወሩ ለምን
ያለቀ ሰዓት ላይ ነው። ቼልሲ የሚያጣው ነገር የለም። በቃ ያለውን ኃይል በሙሉ ተጠቅሞ ኳስ አግብቶ ከዛ በኋላ ኳሱን እንትን ለማለት ነበር ቼልሲ እየሞከረ የነበረው። ሶ ያ ሰዓት ላይ የተገኘው ኳስ ገብቷል። እሱ እንትን አይደለም። ያው ሲጀምር ውጤቱን የማይገልጸውም እሱ የላችሁበትም ነበር። ሰከንድ ሃፍ በተለይ ምንም ነገር ውስጥ አልተጫወታችሁም። ግን ምንድነው ያናደደኝ ሮሲነር ትንሽ ተፈራርቶ ነበር ፈርስት ሃፍ ላይ። ያን ደግሞ ማድረግ አልነበረበት። በቃ እኛ ለማግባት መጫወት ነበረበት። ትንሽ ጫና ብንፈጥር በተለይ አርሰናል ቢውልድ አፕ ላይ በጣም ይቸገራል። እሱን እናውቃለን። ቢውልድ አፕ ላይ ፕረስ ብናደርገው የሆነ ኳስ አግኝተን ልናገባበት እንችል ነበር እና እሱ የወሰደው እርምጃ ግን ምንድነው ፈርስት ሃፍ ላይ የሆኑ ተጫዋቾችን ይዞ ገብቷል። በዛ ላይ ጨዋታውን አይቶ ሰከንድ ሃፍ ላይ የሆነ ነገር ለማድረግ ነበር፣ አልተሳካለትም። ምክንያቱም ሁሌ አይሳካልም አንዳንድ ነገር ያው ይሄ ነው። ግን በቲሜ በጣም ነው የኮረውት። እውነቴን ነው የምነግራችሁ። የነበራችሁ ፍላጎት የማሸነፍ ፍላጎት በጣም ደስ የሚል ፍላጎት ነበር የነበራችሁ። ቲም ስፕሪታቸው የጨዋታው እንትን በጣም አሪፍ ነበረ፣ በጣም ማለት ነው። ምክንያቱም የተጫወቱት ከወንዶች ጋር አይደለም የሚቆናጠጡ የሚጋፉ የሆነ ነገር እግሬ ላይ የሆነ ሰዓት ለመግደል ኳስ ወደ ሜዳ እንደዚህ አይነት ጨዋታ ላይ የተጫወተ የምሬን ነው በጣም አሪፍ ነበር። እኔ ያየሁት ነገር ምርጥ ነበር። አንደኛ ፎቅ ላይ ነው ያለሁት። ልዘል ነበር ግን እተርፋለሁ ብዬ አሰብኩኝ። ገብቶሃል አይደለ? መሞት ነው ፈልገው እስከ ጠዋት። ወይኔ ዲያምቦዚ ነው እንዴት ያረግ ነው? ቆይ እቺስ ያረግ ነው ሲቢድ ሰጥተው አስለቀስከኝ። ፓርላሜንት ስታዲየም አስቀምጦ ጀመረ መጀመር ታጣ ስቲክ ሲገም ከሪያ በኩል በጋር ናቸው በኩል ይሮጣ ምን አይነት ማዳተ ሰጣም ትሪቆ ሆኖ ስታሳሪ ካውቱሬ ደብሮኩ ስታሳሪ ካውቱ ወይኔ ሙሳዴ እግዚአብሔር ማለት ነው። አርሰናል ችሎ አይደለም ያሸነፈው በጭራሽ። እኔ እነሱን በሙሉ ስኳዴ መቼ እንደምገጥም ነው እግዚአብሔርን። ሪስ ጄምስ ቢኖር ኖሮ ጨዋታው የሚረጋጋ ነበር፣ የማስሸነፍ እድል የሚኖረን ነበር ይሄን ጨዋታ ማለት ነው። እግዚአብሔርን በጣም ነው የተናደድኩት። በቃ በጣም ግን ከዚህ ቆርቆሮ ዋንጫ ነው የወጣነው። እኛ ቻምፒየንስ ሊግ ነው የምንፈልገው። ተረዳችሁኛ? እግዚአብሔር ስለምንችል በቃ እንደዚህ ፈርተውን ተንቀጥቅጠው ሙሉ ደቂቃ ጌታ ችሎ አይደለም ያሸነፈው። ችሎ አይደለም። ከዚህ ቆርቆሮ ዋንጫ የወጣሽው ማን ነው? ፕሪሚየር ሊጉ ልትበይ ባልሆነ ኧረ በእናትሽ ኧረ አታስቡት። እግር ነው የምትበይው። ቻምፒየንስ ሊግ ላይ እኮ ነው ያለው። ቻምፒየንስ ሊግ ላይ እኮ ነው ያለው። እኔ ያለው እዛም ላገኝሽ ስታንፎርድ ብሪጅ ላይ መጥቼ አገን እደግፍሻለሁ። አታስቢ። እኔ ምንሽ ግን መቼ ነው አርሰናል የምታሸንፉት? መቼ ነው አርሰናል ችላችሁ እኮ አይደለም 7 ዓመት ሳንችል አሸነፍንሽ። መቼ ነው የምታሸንፉት? አሁን አንቺ በእድሜሽ እርግጠኛ ነኝ አርሰናል ሲያሸንፍ አይተሽ አታውቂም። መቼም ማለት we are the gunners። ጸጥ አንድ ሃንግማን ቪዲዮ እንዳይሰራ አንድ ሃንግማን ማለት ምን እንደምል አላውቅም። ግን አቻ ወጣንም 10-0 ተሸነፍንም ያው ነው። መውደቅ ነው። ወድቀናል። እንግዲህ ግን ውጤት ለመገልበጥ የሄደ ቲም አትሊስት ዴላፕ ምናምን ይሄን ያህል ሰዓት መቆየት ነበረባቸው ብዬ አላስብም። ከዚህ የተሻለ መሞከር ነበረብን ብዬ አስባለሁኝ። ለምን ያን ያህል ሌት እንደሆነ አላውቅም። ምላሹ አሰልጣኙ ውሳኔ ነው። አሰልጣኙ ላይ ምንም የምፈርደው ነገር የለም። ባሉት ተጫዋቾች እየሞከረ ነበረ። እንደዚህ አይነት ብዙ ቆርቆሮዎች አሉን። ይሄን ቆርቆሮኛ አልፈለግነውም። ከቻሉ ይውሰዱት፣ ግን እንቋጥራለን። በዚህ ቲም መሸነፍ በጣም ነው የሚያመኝ። በስቶክ ሲቲ ብሸነፍ ይሻለኛል እያልኩ ደጋግሜ ያወራለሁኝ። ደህና ደሩልኝ። አርሰናል በካራባኦ ካፕ ወደ ፍጻሜው ማለፍ ችሏል። ዘንድሮ ይሄ ቡድን በእያንዳንዱ ውድድሮች ለስኬት የቀረበበት ሲዝን ይመስላል። እንግዲህ ቼልሲን በካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ 1-0 በማሸነፍ መድፈኞቹ አርሰናሎች በድምር ውጤት 4-2 በማሸነፍ ወደ ፍጻሜ ማለፍ የቻሉት ሚኬል አርቴታ የመድፈኞቹ አርሰናሎችን የካራባኦ ካፕ ዋንጫ ጥያቄ ከ32 ዓመታት በኋላ ለመፍታት ዘንድሮ የተቃረበ ይመስላል። ይህን ዋንጫ ለመጨረሻ ጊዜ ያሳኩት ከ32 ዓመት በፊት ነበረ ማለት ነው። እንግዲህ በዚህ ጨዋታ ላይ ቼልሲዎች ይበልጥ በጣም ጠንካራ የሆነ የማጥቃት እንቅስቃሴ ያስመለክቱናል የሚል ግምት ነበረ። ነገር ግን መድፈኞቹ አርሰናሎች ወደ ጨዋታው ይዘው የገቡትን እቅድ በመተግበሩ ረገድ የተሻለው ቡድን ነበሩ። ያም ውጤት ሰጥቷቸዋል። ሞር መከላከሉ ነበር ምርጫ ያደረጉት። እንዲሁም ደግሞ ኳሱን በመቆጣጠር የቼልሲ ሞመንተም ነበረ ለማጥፋት ሲሞክሩ የነበረው። ያም ሳክቶላቸው ቼልሲ በጨዋታው ላይ ምንም ማድረግ ሳይችል እንግዲህ በካይ ሃቨርትዝ ብቸኛ ጎል 1-0 ሊሸነፍ ችሏል ማለት ነው። አሰልጣኝ ሊያም ሮሰኒየር ያሉትን የማጥቃት አማራጮች በጠቅላላ ቀይሮ ቢያስገባም ነገር ግን አንድም እንኳን ኦን ታርጌት ከሰከንድ ሃፍ በኋላ መሞከር አልቻለም ነበረ። በጨዋታው ላይ አንድ ኦን ታርጌት ብቻ ነው ማድረግ የቻለው ሙሉ 90 ደቂቃ ማለት ነው። ይሄ በጣም ደካማ ቁጥር ይመስለኛል። አንድ ለማጥቃት አስቦ የመጣ ቡድን
እንደዚህ አይነት ቁጥር አስመዘገበ ማለት ማጥቃቱ ምን ያህል ስኬታማ እንዳልሆነ እንዲሁም ደግሞ የተቃራኒ ቡድን የመከላከል አቅም የሚያስመሰክር ፐርፎርማንስ ይመስለኛል። ካይ ሃቨርትዝ በዚህ ጨዋታ ላይ ተቀይሮ በመግባት 97ኛው ደቂቃ ላይ ጎል በማስቆጠር ነው እንግዲህ የጨዋታውን ብቸኛ ማሸነፊያ ጎል አስቆጥሮ በድምር ውጤት አርሰናል 4-2 በማሸነፍ ወደ ፍጻሜ ማለፍ የቻለው ማለት ነው። ለማንኛውም እናንተ ስለዚህ አርሰናል ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ነገ ምሽት በሌላ የካራቦ ካፕ ግማሽ ፍጻሜ መልስ ጨዋታ ማንቸስተር ሲቲ ኒውካስትል ዩናይትድን የሚያስተናግድ ይሆናል ማለት ነው። ምን አይነት ቲም ነው ያለን ግን ሀቢቢ፣ ምንም ለቋጠሩ የማይመች ማለት ነው። አስበዋል 90 ምናምንኛው ደቂቃ ድረስ ምድረ ወያላን አስቀምጠህ ጠቀስ ታደርጋቸው ማለት ነው። ይሄ ሀከር ነው ምናምን ያሉት ኮች ግን እንዴት ነው? ወግ ብቻ ናቸው ማለት ወግ። ዛሬው ጨዋታ ላይ ግን ፒየሮ ሂንካፒ ስፔሻሊ በቃ ፒየሮ ሂንካፒ ልታደንቁልኝ ይገባል ሀቢቢ። አብዛኞቻችሁ ያያችሁት ይመስለኛል። ዴክላን ራይስ ምናምን ሁሉም ጸደይ ናቸው፣ ግን ሂንካፒ ኢስቲቫኦ ነው ምናምን የሚባል ጎረምሳን ዋው ዋው ጽድት ያለ በቃ ነው ብቻ በጣም ደስ የሚል ጨዋታ ነበረ። ወደ ዌምብሌ ሀቢቢ ሲቲ ኦር ኒውካስትል ዋሬቨር የትኛውም ቲም ይምጣ አድርገን የመጀመሪያው ዋንጫችን የለንደን አውቀበቅ በአርሰናል ተገረፈች። ለማንኛውም ጀስት ኖርማል ቲንግ ባልዘው ባለፉት 10 ጌም አርሰናል ቼልሲ አርሰናልን አሸንፎ አይቅም። ምንም አዲስ ነገር የለም እዚህ ጋር። ለማንኛውም ፕሮፌሰር እቺ ከባድ ሰው ባለመነጽሯ ዛሬ ያለ መነጽር ነበር የገባችው። አሪፍ ታክቲክ ሞክራለች ግን አልሰራም። በሜዳም ከሜዳ ውጪም ነው ተለጠፍሽው አንቺ የለንደን ኩራት አድከም። ለማንኛውም ካሁን በኋላ እኔ ነኝ ተስፋ ካራባኦ ካፕ ላይም አርሰናልን ማቆመው እኔ ነኝ። ካቆምኩት ፕሪሚየር ሊግ ላይም ነኝ ተስፋ፣ ኤፍኤ ካፕ ቻምፒየንስ ሊግ ላይ እኔ ነኝ ተስፋችሁ። ስለዚህ በጸባይ ነው የምትጠይቁን፣ ገባችሁ? በጸባይ እባክህ አስቁምልን። ካልቻልኩም ወይ እኛ እኮ ከናንተ በላይ እንደውም ይሄን አይል መሄድ አልቻልንም ነው ማለት ያለብህ። ገባ? እየመጣችሁ ለራሴ አንተ ቲም 10ኛ 6ኛ 7ኛ ሆኖ እኔ ላይ አፍን መክፈት አችልም። እኔ ነኝ እቺ እንኳን የተፈካከርኩ ያለሁት ይሄንን ነገር ሁሉ ከማዳን የምችለው እኔ ነኝ። ከወያላ ማዳን ካዳንኩኝ ነው። ካላዳንኩም ግን ካንተ የተሻለ ሞክሬያለሁ። ማንም ለሌላ ክለብ ደጋፊኛ ላይ አፉን መክፈት አይችልም። ይሄን ነው የምፈልገው። የቼልሲ ደጋፊ ዛሬ ልክን አይታል። ደርሶ መልስ ቻንስ ሰጥቷል፣ ማቆም አግቷል። ኤፍኤ ካፕም ካሁን በኋላ ሌላውም ላይ አትችልም። ማቆም የምችለው እኔ ነኝ። እኔ ስለማቆምልህ ደግሞ በጸባይ ነው የምትጠይቀኝ። እኔን መናገር መሳደብ አችልም። ገባህ? ስለዚህ ነገ እኔ ኒውካስትልን ለጥፌ እቺን አርሰናል በደንብ አድርጌ አረጋጋልሻለሁ። አንቺ ከኔ ትደግፊያለሽ ማለት ነው። ክለብሽ ስላልቻለ እኔን እየደገፍሽ እኔ እንዳስቆም ትጠይቃለሽ ማለት ነው። ገባችሁ? ለማንኛውም አርሰናል ደጋፊ እንኳን ደስ አላችሁ። ዌልካም ቱ ዌምብሌ። ዌምብሌ የኛ ቤት ነው። ባይዞ እንደ ሊጉ ሁሉ ካራባኦ ካፕ 4 ተከታታይ በልቻለሁ፣ አንዱን አንቺን ለጥፌ። ስለዚህ አሁን ወደ ፋይናል እንኳን እንደመጣሽ አሳይሻለሁ። ዋንጫ ላይ ነው ማሳይሽ። እጠብቅሻለሁ። ነገ ኒውካስትልን ለጥፌ እጠብቅሻለሁ። ኮንግራ ላውኑ ስለመጣሽ ደስ ብሎኛል። ስለዚህ ክለብ ማንነት ታውቃለህ? አታውቅም። ምንም የምታውቀው ነገር የለም። ለዛ ነው ዝም ብለህ አፍህን የምትከፍተው። ስለምንችል ስለሚገባን ማለት ነው። እስከ 90 አውቀን ማለት ሰስፔንስ አደረግን። ቅርቅር ካይ ሃቨርትዝ ይችላል፣ እመቤቴን ይችላል። ሚኬል አርቴታ በጣም ነው የሚችለው። ካይ ሃቨርትዝ እና ትሮሳርድ ከገቡ በኋላ ኤቭሪቲንግ ተቀየረ። ኢዚ ራስ መጮት ጀመር። አረ እንዴት ነው የምንችለው? በመድኃኒዓለም ይሄን የማይሆን ቲም ማለት ጭራሽ የማይመች ቲም ነው። የማይመች ቼልሲ ቢባል ቲም ጭራሽ የማልወዱ የማይመች ቲም። እንችላለን፣ እመቤቴን እንችላለን፣ እንመለሳለን። ዊአር ዘገነርስ። በደንብ ኮፒ ሊንክ ሪፖስት ይረገጥ። እሺ፣ በደንብ ኮፒ ሊንክ ሪፖስት አድርጉት። ከጨዋታው በፊት የኛ የቀድሞ ተጫዋቻችን 17 ቁጥራችን ማንቸስተር ዩናይትድ ኤምሬት ድረስ ካሸነፈ እኛም ኤምሬት ድረስም ሂደን ማሸነፍ አያቅተንም ብሎ ነበር አሉ። ይሄው ያሸንፋ ቋሚም አልሆነም ነበር። በነገራችን ላይ እንግዲህ የሚኬል አርቴታው አርሰናል ኤምሬትስ ላይ ቸልሲን አስተናግዶ 1-0 በድምር ውጤት ደግሞ 4-2 በማሸነፍ ቸልሲን ለፍጻሜ ቀርቧል። ቸልሲ በሜዳው 3-2 ተሸንፎ ዛሬ ደግሞ ኤምሬትስ ላይ እየገጠመ ሪስክ ወስዶ እንደዛ አግሬሲቭ ሆኖ ይመጣል ብሎ ሲታሰብ ምንም በቃ የሆነ አድቫንቴጅ ያለው ነው የሚመስለው። እንደውም በቃ የሆነ ጎል ምናምን እሱ አሸንፎ የመጣ ነው የሚመስለው ብታዩት ሲጫወት። አሁን በጨዋታ በልጠላ ምናምን እንዳትሉ፣ አርቴታ ትክክለኛ ጨዋታ ነው ሲጫወት የነበረው። ምክንያቱም ምን አላፋው? ምክንያቱም አሸንፎ ነው የመጣው። ለምን ይላፋል? ውጤቱን አስጠብቆ መውጣት ነው። አሁን ቸልሲ ኳሱን ተቆጣጥሮት ምናምን እስቲ አደጋ ይፈጠረበት። አሁን የአርሰናል በረኛ የተፈተነበት አንድም የለም። አሁን 8 ቁጥሩን አሞዲ ሬስት ስለ 8 ቁጥሩ አውራ ምናምን ትሉኛላችሁ። ይኸው በዚህ በቸገረ ሰዓት እስቲ ይምጣ።
ይምጣ። እኔ እኮ ቸልሲ አይመጥንም ለቸልሲ አይመጥንም ነው እንጂ የምላችሁ ልጅዩ አይችልም አላላችሁም። ባይዘው እኔ ያን የወጣበትን ዋጋ በተለይ ብታዩት እና ይሄን 8 ቁጥር ከዚህ በፊት ለብሶት የነበረው ተጫዋች ስታዩት እና ደግሞ ቸልሲ አሁን መሄድ የሚገባው ቦታ ላይ ለማስቀመጥ ይሄ 8 ቁጥር አይገባም። እሱ ብቻ አይደለም፣ በርግጥ ብዙ ተጫዋቾች አሉ። ግን አንድ ጨዋታ ስታሸንፉ ኮሜንት ላይ መታችሁ 8 ቁጥሩ ሳትበሉ በእናታችሁ እስቲ ይሄን አርጓል በሉኝ። እስቲ በደላው ሰዓት ሁሉም ያገባል። ግን አርቴታና ልጆቹ የሚገባቸው ነው። በነገራችን ላይ አርቴታ ከመጣ በኋላ ይሄ በተለይ ለንደን ደርቢ አሳንሶታል። ሁሉም ከሱ በታች ነው ያደረጋቸው። በመጨረሻ ሃቨርት ጸዴ ጎል አግብቶ ድል አድርጎ ለፍጻሜ ቀርቧል። ነገ ደግሞ ኒውካስትልና ሲቲ ይጫወታሉ። ለማንኛውም ጨዋታው ያን ያህል አዝናኝ አልነበረም። እስቲ እናንተ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ምን አይነት ድል ነው! ምን አይነት ድል ነው! ቢስሚላ ይኸው ይሄ መጀመሪያ በልደቴ ቀን ሙአዝ አርሰናል ተብሎ የተሰጠኝ ነው ይሄ ማለት ነው። ይሄንን ለብሼ ከዛ ምን አይነት ድል! ወይኔ ሃቨርትስ አረ ቢስሚላ ገላገልከን። ምን አይነት ጨዋታ ነው ያየነው! አረ አርቴታ አሰቃየህን። እንችላለን በይ በደምብ አትልም። አረ ቢስሚላ ስለምን ወይ ሃቨርት በስተመጨረሻ ፊሽካ ሊነፋ ሲል 97ኛው ደቂቃ ላይ ወስዶ ቅርቅር 1-0 እንግዲህ በሆነ ውጤት ኤምሬት ላይ አርሰናል ቼልሲን አሸንፏል ማለት ነው። በድምር ውጤት 4-2 በሆነ ውጤት ማሸነፍ ችሏል። ነገ እንግዲህ የሲቲና የኒውካስትልን አሸናፊ እንግዲህ ለዋንጫ የሚያገኝ ይሆናል ማለት ነው። ተፋላሚው እጅግ በጣም ግን ቅርዘዝ ያለ ጨዋታ ነበር። በተለይ ፈርስት ሃፉ እጅግ በጣም አጁዛ የሆነ ጌም፣ ከምሬ ነው የምላችሁ አጁዛ የሆነ ጌም። ሰከንድ ሃፉ ትንሽ ማጥቃቱ ተሻለ እንጂ በስተመጨረሻ ይሄ ኳስ ሃቨርት አግብቶት ባያልቅ እጅግ በጣም የሚደብር ጨዋታ ነበር። ለማንኛውም እንግዲህ አርሰናል ለዋንጫ ለፍጻሜ የሲቲን እና የኒውካስትልን አሸናፊ የሚገጥም ይሆናል። ኮንግራ ይመቻችሁ። ቁጭ ብዬ እያማረርኩ ማለት ነው። በቃ ምን ልሰራ ነው ይሄን ጨዋታ የመጣሁት? ወይኔ በቃ ተቃጥዬ ደባሪ ጨዋታ ነበር። ግን ባለቀ ሰዓት አረ ለራይስ እየተጫወተ ሐውልት አሰሩለት። አረ በፈጠራችሁ ራይስ እየተጫወተ እንደማንም ሲሰቅል ምናምን አይደለም ወይ ኳስ ያቆመራል። አሁን ይኸው የልፋቱን ውጤት ምን እንደሚገባው ይኸው። ምን አይነት አይን ያለው ቤተሰብ፣ ምን አይነት የንስር አይን! እንዴት ነው አንዴ ቀና ብለህ ያየኸው ቦታ ሮጠህም እዛው ቦታ ላይ ቁጭ ብታደርግለት? ደግሞ ሃቨርትን ቪክተር ጆከርስን አውጥቶ ሃቨርት ጄሱስ እያለ ሃቨርትን አስገባ። ለምን? ቦስ ብሪሊየንት የሆነ ሰው በቃ ምን አይነት ቅያሪ እንዳደረገች አያችሁ አይደለም? ቪክተር ጆከርስ ሲወጣ ሁላችንም የለመነው ጄሱስን ነው። እሱ ያንተ ታክቲክ ነው። አርቴታን አትይዘውም በታክቲክ ሂንካፔ ዛሬ ኧረ ቢስሚላ ወርልድ ክላስ አስተላለፍ ላይ ካላፊዮሪ እያለ እሱን ሲያው ምንም አይዋጥልኝ ብዬ ካለቀ በኋላ ቪዲዮ ሰራለሁ ብዬ ነበረ። ዛሬ ይችላል። ኧረ ቢስሚላ። ለማንኛውም ሲን ቪዲዮ አርሰናል ደጋፊ አንድ ናት። በደንብ ረግጣችሁ ኮፒ ሊንክ አድርጉ። እንደ ወያለውና እንደ አርቴታ ግን አሰልቺ እግር ኳስ የሚጫወት አለ? የሚያስጠላ እግር ኳስ 1-0 አሸንፋችኋል እንደምንም ብላችሁ። ነገር ግን ሪስፔክቱ ቼልሲ፣ የምር ቼልሲ ይችላል። ይሄንን ጨዋታ ቼልሲ ማሸነፍ ነበር የሚገባው። ተጫውተዋል። በሜዳችሁ መጥተው ቅጥቅጥ አድርጓቸዋል። አንድ ጎል እንደምንም ብላ አግብታል ተስፋ ከቆረጡ በኋላ። ነገር ግን ቼልሲዎች ተጫውተዋል። የምር እንደውም አዝናኝ እግር ኳስ እንዲጫወቱ ቼልሲ ነው። ከረፍት በፊት ሁለታችሁም የሚያስጠላ እግር ኳስ ነበር ስትጫወቱ የነበሩ ተፈራርታችሁ። ነገር ግን ቼልሲ ከእናንተ የተሻለ ነበረ። ሊያም ሮዜኔር ከአርቴታ የተሻለ ጨዋታ ሲጫወት ነበረ። ኧረ ምን አይነት አሰልቺ እግር ኳስ ነው የሚጫወተው ግን አርሰናል። በጣም ያስጠላል። የምሬን ነው የምላችሁ። በሜዳችሁ እየመጣ ሁሉም እየተጫወተባችሁ ነው ያለው። ማንቸስተር ዩናይትድ በሜዳችሁ መጥቶ አስጥሏቸዋል። ቼልሲ ዛሬ ቅጥቅጥ አድርጓቸዋል። ሊቨርፑል አስጥሏቸዋል። የሚያስጠላ ጨዋታ። ነገር ግን ሪስፔክቱ ቼልሲ። የምር ሞክራችሁ ነው የወደቃችሁት። ተጫውታችሁ ነው የወደቃችሁት። ብትወድቁ በዚህ አይነት ጨዋታ ሲቲ ያገኝሻል። ዌምብሌ ላይ ወያኔ ያገኛል ሲቲ። የሚያስጠላ ጨዋታ ነው ጨዋታ። በቃ ሃራምቦል የእናንተ ነው። አሁን የኔ አሟሟት ነው ወይ? አረ ባለቀ ሰዓት ወሽመጤን ቆረጥ። መጀመሪያም እኮ አልፋችኋል እኮ ባታገቡም። ምን አለ
ደጋፊው ሳይዘል ዝም ብሎ ቢገባ ነው ዝም ብሎ ቢገባ ጭራሽ አግብታችሁ እያዘለላችሁ አስገባችሁ አልፋችኋል እንደሆነ ብትተዋቸው የቼልሲ ደጋፊ የሁሉ ሰዓት አምሽተ ሳታወራርዱ ለቤት እንዳገባ በተለይ ውጭ እያያችሁ ያላችሁ ሰዎች እንዴት ነው እየሆናችሁ ያላችሁ? እንዴት ነው ፍሬዚስ ሚላወሽ መጤን ቆረ ከውን እኮ ደጋፊው አፉን ዘግቶ ይኖራል ብዬ ነበር። አንዴ አልፋል አፉን ይዘጋል ብዬ ነበር። አስከፈትከት። በሳምንት ሁለቴ ይሄንን ዘግናኝ የሆነ አርሰናልን ጨዋታ ላይ እንዴት የሚያስጠላ ጨዋታ ነው ግን የሚያሳዩ ወይ እንደው ምንድነው እንደው አሯጥ ሮጥ ምናምን ብላችሁ እንኳን አትሞካክሩም አትፈጣጥኑ። እንዴት የሚሰለች ጨዋታ ነው ወይ? ኧረ እንኳን አለፍሽ። እኔ በማለፍሽ ደስተኛ ነኝ። እንድታልፊኝ ፈልጌ ነበረ። ፋይናሉ ላይ እንደምታለቅሽ ያውቃሉ። ሳሊባ ምንድነው ራይስ ምንድነው የቀወጡት? ወደ ፋይናል አንዲት አለፈው። ነገሩ ካርዲካፕ ከበላችሁ ዘመናት አልፏችኋል። ለዛ ነው ነገሩ። እስቲ እናያችኋለን። ሲቲ ያልፋል ብዬ ተስፋ አደርጋለሁ። ኒውካስትልም ቢሆን ዋንጫ ላይ የትኛውን ቲም ያሸንፍሻልና እናያለን። እስኪ ጋይስ ያው ይታወቃል እንደዚህ ሊጫወቱ እንደሚችሉ የሜዳ አድቫንቴጃቸውን እንዲሁም ደግሞ የአንድ ጎል አድቫንቴጃቸውን በማስጠበቅ ለመውጣት የሚኬል አርቴታ አርሰናል እንደሚገባ ይታወቃል። ኦን ታርጌት ሙከራ ማድረግ የቻልነው አንድ ነው። እነሱም እንደዛው ኦን ታርጌት ማድረግ የቻሉት አንድ ነው። ብቻ ግን በጣም የለዘዘ እና ስግጥግጥ ያለ ጨዋታ ሚኬል አርቴታ ጨዋታውን አበላሽቶታል። ምንም አጥቅተን እንድንጫወት አልፈቀዱልንም። በመከላከል ነው ወደ ዌምብሌይ እንግዲህ ማለፍ ችለዋል። ቀጣይ የማንቸስተር ሲቲ እና የኒውካስል አላፊ ከአርሰናል ጋር በካራባው ካፕ ፍጻሜ ዌምብሌይ ላይ ይገናኛሉ ማለት ነው። ያው በሜዳችን የሰራነው ጥፋት ለዛሬው ውጤት እንደ ምክንያትነት ማንሳት እንችላለን። ብቻ ግን አልተሳካም፣ ዛሬ አልተሳካም። በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ። ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ። እንደ ቸልሲ እና አርሰናል ቀፋፊ አይነት ካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ምናምን ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። ሁለቱን ታርጌት ምናምን የሞከሩበት ጭራሽ አንድ ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም የመጨረሻ የበከተ የእውነቱን ነው ስኩል ሲያለው ፕሪሚየር ሊግ ከበላይ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ አንድ ጎል ልዩነት እያለ ቀሽመ ነው የምትጫወተው? የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው መነግራችሁ። አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ።